ተክለ ማርያም ዘውዴ ቤቱ ጋብዞን ስለ ስዕሎቹና ከካንቫስ ጀርባ ስላለው ህይወቱ ልንጫወት በሄድኩበት በቤቱ ያሉ የእርሱና የሙያ አጋሮቹ ስራዎች መስጦኝ ይዤ ሄድኩትን ጥያቄ መጠየቅ ትቼ ታዲያ በቅጽበታዊ ስሜት ውስጤ የፈጠራቸው ጥያቄዎችን አነሳሁለት። በዛም ዙሪያ ስንጫወት ከአንደኛ እስከ አራተኛ ፎቅ ደረሰን። ከላይ ወደ ታች መልሰን ሳንወርድ በፊት ታዲያ በስቱዲዮ ውስጥ ቆንጆ ቆይታ አደረግን። ይህን ጨዋታችንን ታዲያ በዚህኛው ቆይታ ከሰዓሊው ጋር ክፍል ላቀርብላችሁ ወደድኩኝ። ባለፈው ሳምንት ስለ አስተዳደጉ አካፍሎን ነበር። ነገር ግን ወደ ሌላው ጨዋታ ከማምራታችን በፊት በልጅነቱ በአንድ አጋጣሚ ስለሚያመሰግናቸው መምህር በአንድ ወቅት የሳለውን ስዕል እያሳየኝ አጫወተኝ። ይሄን ስዕል የሰራሁት አራተኛ ክፍል ሆኜ ነው። እንዳልኩሽ እኔ አራተኛ ክፍል ሆኜ ሰዓሊ እንደምሆን አቅ ነበር ማለት ነውና ቁንጮ ሆኜ ምናምን እኔ ሁሌ የማደርገው አጭር ነኝ ብዙ አልደርስም ወደ ላይና ይሄን ወንበር ላይ ምናምን ሆኜ ነው የምሰራው። እኚህ አስተማሪያችን ካራክተራቸው ትንሽ ለየት ያለ ነው። እንደዚህ ናቸው እዛ ጋር ያሉት ማለት ነው። ልክ በቾክ ወጥቼ እሳቸውን ሰርቼ ትዝ የሚለኝ ማለት ነው። ይሄን ስዕል ሰርቼው ልክ ተማሪ ሲጮህ ከሄዱበት ተመለሱ፣ ከፍተው ተመለሱ። ዳስተራቸውን ይዘው ምን ሆናችሁ ነው ብለው ሲመጡ ተመልሰው ሲመጡ ይሄን ነው ያሉ። ዳስተር ምንድን ነው የሰራው አሉኝ። አይ ቲቸር ስላቸው ጠይቀኝስ ብሰራ ምን ችግር ነበረው አሉኝና አበረታቱ። በዛ ጊዜ በዳስተር መጥተውኝ ቢሆን አላውቅም ምን እንደሚሆን። ይሄ የአራተኛ ክፍል ስዕሌ ነው ማለት ነው። ግን የሰራሁት አሁን ነው። እንደዚህ አይነት ቀራጺያንን ነው የምንፈልገው። አዎ ኤግዛክትሊ። አሁን አረፍ ብለን ብዙ ነገሮችን እናወራለን። እናንተም ጨዋታችንን እንደምትወዱት እምነቴ ነው። እሺ ተክሌ፣ አሁን ስቱዲዮ እንግዲህ እንገኛለን። በጣም የሚያምር ስቱዲዮ ነው ያለው። ቀለል ያለ ቤት ነው። ከጀርባ የሚታየኝ አንድ ስዕል አለ። በእርግጥ ስራዎችህን ሳይ ተመሳሳይ ነገር አይበታለሁ። ከነዚህ ተመሳሳይ ነገሮች ውስጥ አንዱ ዣንጥላ ነው። ዣንጥላ የምትጠቀምበት ምክንያት ይኖር ይሆን? አዎ ምክንያት አለኝ። ዣንጥላ ራሱ የተሰራው በምክንያት ነው። ኖርማሊ ዣንጥላ መከላከያ ነው፣ ፕሮቴክሽን አይደለም የሚያደርገው። ወይ ለዝናብ ነው የምትይዥው ወይ ለፀሐይ ነው የምትይዥው። እኔ ብዙ ጊዜ ብርሃኔን ፕሮቴክት እንዲያደርግልኝ ነው የምጠቀመው። አንዳንድ ቦታ ደግሞ የሀገሬን ሪፕሬዘንት እንዲያደርግልኝ አርጌ አስቀምጠዋለሁኝ። ሞር ለመጫወት ይመቸኛል። አሁን ይሄኛው ስዕል ብናይ እነዚህ የአረንጓዴ ቢጫ ቀዩ ምናምኑ እንትን ያደርገልኛል። አዲስ ብርሃን መፈለግ አለ አይደለም? እንዴ በቃ ማለት ስን የሚደክመን ነገር አለ። ይሄ ሁሌ ከአዙሪት ውስጥ ነን ያለነውና አዲስ ነገር የመፈለግ ሐሳብ ነው። አሁን የኛው ስዕል እሱ ነው። ብርሃኑ አለ ግን በደንብ ማለት ለሁሉም መውጣት፣ ያ ብርሃን ለሁሉም መውጣት እማናቀው አዲስ ነገር የሚያስፈልገን መሰለኝ። እኔ አሁን በግሌም እየደከመኝ ነው። አሁን ያለንበት አዙሪት ነው ጠቅላላ ያለው ነገርና ስለሱ የሚያወራ ስዕል ነው ይሄ። ስለዚህ ነው ጥላዎቹን የምጠቀመው ሞር ብርሃኑን ፕሮቴክት እንዲያደርጉልኝ ያጎላልኛል ማለት ነው። እና እንደ ሞቲቭ እጠቀምበታለሁ። ካንተ ስራ በተጨማሪ ደግሞ እዛ ጋር የሳሊ ተፈሪን ስዕል እያየው ነው። በእርግጥ በስም ነው ማቃቸው ትምህርት ቤት ስማር። እንዲያው በምን አጋጣሚ ነው ይሄን ስዕል ያገኘኸው? ተፈሪ ተሾመ እጅግ በጣም የምንወደው እጅግ በጣም ጎበዝ ሰዓሊ ማለት ነፍሱን በአጸደ ገነት ያኑርልን። ተፌን አተነዋል ቆይቷል። እጅግ በጣም ጠንካራ ሰዓሊ ነበረ። እጁ የሚገርም ነው። ተፈሪ ቢኖር በጣም ብዙ ስራዎች ነበር የሚኖረው ማለት የሚሰራ የነበረውና ኢትዮጵያ ውስጥ በቃ በተለየ ደረጃ የማየው አንዱ ተፈሪ ተሾመ ነው። አንድ ባች ነን፣ አንድ ላይ ነው የተማርነው። ስዕሉን በምን አጋጣሚ ነው ያገኘሁት? ያው ስቱዲዮ ብዙ ጊዜ አንድ አካባቢ ላይ ነበርንና
ቦሌ እኛ ፋይፍ አርት ስቱዲዮ ፎርም አድርገን 5 ሰዓሊዎች በጣም ፌመስ ስቱዲዮ ነበረ ፋይፍ አርት ስቱዲዮ እነሱ ደግሞ ሌላ ስቱዲዮ ነበራቸውና እዛ ላይ ነው ያው ዝም ብሎ ሼር በመደራረግ ሐሳብ የኔ ሆነው ማለት ነው ስዕሉና እኔ አሁን ቀድመም አንድ ስቴፕ ተነጋግረናል የሌሎች ሰዓሊዎች ስራዎች አሉ መታደል ነው ባይዘው ማለት አሁን ተፈሪ ለኔ ስፒሪቱን መንፈሱን ነው ትቶልኝ ሄደውና ሁሌም ከኔ ጋር ይኖራል ይሄ ስር ለምን ሁሌም ባየሁት ቁጥር የተፈሪን መንፈስ የተፈሪን ሐሳብ ይሰጠኛልና አንዳንዴ በጣም ኢምፖርታንት ነው ቢኖረን እንደ ኮሌክሽን ልምዱ ቢኖረንና አቅሙ ቢኖረን ሼር ተደራርገን ፕሮቴክት በእናደርግ አትሊስት አንድ ስራ እንኳን ቢኖረን አናቅም ማናችን ነገ እንደምንኖር እንደማንኖርም አናቅምና እጅግ ካሉኝ ኮሌክሽኖች ትልቅ ቦታ የምሰጠው በተለያየ በሐሳብም በጥበብ ይዘትም አንዱ ሞደው ስል ነው ከሰዓሊ ተፈሪ ባለፈ ያንተ ባች ሆነውን ስመጥር የሆኑ ሰዓሊያን ይኖሩ ይሆን እንግዲህ ሁሉም ሰው በየራሱ ነው የሚሰራው አንዳንዶቹ የተለያየ ሙያ ውስጥ ይገባሉ ስዕል ላይ የሚንቀሳቀሱ ልጆች አሉ እነ ታምራት ስልጣን አሁን በጥሩ ሁኔታ እየተንቀሳቀሰ ነው ያለው አሉ ሌሎችም እንግዲህ ሙሉ በቂ መረጃ የለኝም በሙሉ ስዕል ላይ እየሰሩ ያሉ ሰዓሊዎች ግማሽ ወደ ውጪ ነው ያለው የተሰማ ተምትሜ የሚባል እኔ ቅርብ ወንድሜ ጭምር ነው እሱም እንደዛው ይሰራል ግን ሌላም ተጨማሪ ስራ አለው ግን እንደዚህ አክቲቭሊ ብዙም ማቀው የለም መሰለኝ ስራዎችን ይዘ ደግሞ በአለም አቀፍ ደረጃ የመንቀሳቀስ እድሎችን አግኝተሃልና እስቲ የተወሰነ ተመክሮ ብታካፍለን አው ያው ይሄ በግሩፕ በወርክሾፕም በምንም እንደዚሁ አድርገናል ከጓደኞቻችን ጋር አሁንም በራሴም በግሌም ያደረኩት የተለያየ ቦታ ኤግዚቢሽኖች ላይ ተሳትፍ ያለሁኝ የተለያየ ሀገር አውሮፓ የመጀመሪያ አይ ቲንክ የመጀመሪያ ጊዜ ያደረግነው የነበረው አክሊሉ አሁን አሜሪካን ነው ያለው አክሊሉ ተመስገን በጣም ጎበዝ ቀና ሰዓሊ ነው ከሱ ጋር ጅቡቲ ሄደን እንደዚሁ ሾው አድርገን ነበር ቆይቷል ከዛ ቀጥሎ ፋይፍ አርት ስቱዲዮ ምንሰራ ሰዓሊዎች ስፔን ማድሪድ አንድ ሾው አድርገናል ከዛ በኋላ ከሌሎች የግሩፕ ልጆች ጋር ፈረንሳይ እንግዲህ እኔ በአካል የተገኘነውበትን ነው መናገርሽ እንጂ ሌሎች ስዕሎች እየሄዱ ሾው በመደረግ ምናምን ብዙ ተደርጓል ካታር ኢንተርናሽናል አርት ፌስቲቫል ላይ ተሳትፈናል ፈረንሳይም እንደዚሁ ፌስቲቫሎች ላይ ሀገራችንን ወክለን በግሩፕ ተሳትፈናል አሁን ደግሞ እኔ በዚህ 2 አመት ውስጥ 4 ጊዜ የተለያዩ ስቴቶች አሜሪካን ሀገር የተለያዩ የግሩፕ ሾው ነበረኝ ከአንደኛው የመጀመሪያው ሾው ከዲሲ ነው የተደረገው እሱ በግሩፕ ነበረ ከዛ ቀጥሎ ወደ አትላንታ ከተስፋዬ ንጉሴ ጋር አድርገናል ከዛ ደግሞ በግሌ 4 ኒውዮርክን በጣም ትልቅ ሾው አድርጌያለሁኝ እንደዚህ 4-5 ስቴቶች ላይ ኤግዚቢሽን አሳይቻለሁ እነዚህ ከየትክባቸው ሀገራት ታዲያ የትኞቹ ናቸው የስዕል አቀባበላቸው ጥሩ ነው ብለህ የገመገምካቸው እነሱ ሀገር ያለው የስዕል በጣም የሚገርመኝ ነገር ስዕልን የሚያዩበት መንገድና ሁኔታ ነው ለምሳሌ ኒውዮርክ ላይ የነበረው ሾው ያው ኢንተርናሽናል የአርት ፌስቲቫል ነው ለ4 ቀን የተከናወነ ነው በጣም ብዙ ሺህ ሰው ነው የሚጎበኝ የነበረው በቀን እስከ 4-5 ሺህ ሰው ድረስ መጥቶ በጣም ብዙ ሰዓሊዎች ናቸው እርግጥ ምናልባት
1200 ሳሊ በላይ የተሳተፈበት ትልቅ ስፔስ ነው ከዓለም በሙሉ ነው በብዛት መጥተው የነበረ ከአውሮፓ ምናም ብዙ ሳሊዎች አግኝቻለሁኝ እዛ ላይ እጅግ በጣም ለኔ ለስዕል ሂደቴ ዴኒስ አለን የምትባል አሜሪካዊ ሳሊ ያለች የኔን ስዕል ልክ እንዳንቺ በሶሻል ሚዲያ አይታ ኮሙኒኬት አድርጋኝ እኔ በጣም የኔ ብዙ ስራዎች ባለቤት ሆናለች ከዛም አልፎ ደግሞ እዚህ የኒውዮርክ አርት ሾው ላይ በከፍተኛ ሁኔታ ትልቅ ገዛ አድርጋለኝ እሷ ነች እንድሳተፍ ያደረገችው ከሷ ጋር ነው ብዙን ያደረግነው እና በጣም ይወዱታል የተለየ ስሜት ይፈጥርባቸዋል ለምን ባህሉም የሚያዩበትም ሁኔታ የተለየ ነው ግን ሁሌ የሚገርመኝ ረጅም ሰዓት ያያሉ በጣም ብዙ ሰው ማለት በሰልፍ ስዕል ይታያል እዛ ጋር እሱን አይቻለሁ እስካሁን ድረስ ታዲያ ምን ያህል ኤግዚቢሽኖችን በሀገር ውስጥም ሆነ ከሀገር ውጭ አቅርበሃል እውነት ለመናገር አሁን በቁጥር የለኝም በጣም ብዙ ናቸው ማለት በግሩፕም እዚህ ሀገርም በሶሎም እዚህ ሀገር ብዙ አድርጌያለሁ የተለያየ ውጭ ሀገርም እንግዲህ አይ ቲንክ ምናልባት በግምት ከሆነ ማውራው አንድ 14 15 አካባቢ ይመስለኛል ውጭ ያለውን እዚህ በጣም ብዙ ነው ያደረኩት ባቀረብካቸው ኤግዚቢሽኖች ታዲያ ምናልባት ተሳታፊ ሆነው አስተያየት ሰጥተው እነዛን አስተያየቶች በስራዎች ለማካተት የሞከርክበት አጋጣሚው ነገርም እኔ እንደሱ አይነት ነገር ተሰምቶኝ አያውቅም አስተያየቶች ይኖራሉ እዚህም ሀገር ሌላ ቦታ ያው ያመንሽበትን ነገር ነው የምትሰሪው ብዙ ጊዜ ሰው ደሞ የሚሰጠው አስተያየት ብዙ ጊዜ እንዲህ ብታደርገው የሚል ሳይሆን ያምራል እንደዛ ነው እንደዚህ ነው የሚለው ብዙ ሰው የሚለው የተለየ ኤሌመንት እና የተለየ ነገር የከተትኩት ነገር እኔ የትኛውም ስዕል ላይ ብዙ አላስታውስም ሆነ ለመናገር ግን ወደድሽም ጠርላሽም ግን ስታይ ከሌላ ስዕል ባስተያየትም ባይሆን በማንኛውም ነገር ኢንፍሉዌንስ ይኖራል የሆነ ነገር ማታቂው ነገሮች ይቀየራሉ ከሆነ ቦታ ሄደሽ ትመጪ ስዕል ሳይሆን አካባቢም ስዕልሽን ይቀይራል በአንድ ወቅት እኔ ባህር ዳር ሀይቆቹ ጋር ደርሼ ባህር ዳር ገዳሞቹ ጋር ደርሼ ስመጣ ስዕሎቼ ውሃና ግሪን ሆነዋል የሱ ነገር እስካሁን አለ የሆነ ቦታ ስቴጅ ደግሞ እንደሱ አይነት ስሜቶች ኢንፍሉዌንስ የሚያደርግሽ ነገር ሲኖር እንደ ኤሌመንት ስዕሎች ውስጥ ይመጣሉ በኢትዮጵያ ውስጥ እንደሚኖር አንድ አርቲስት ምን አይነት ተግዳሮቶች ነው የሚያጋጥሙኝ ብለህ ታምናለህና እነዚህ ተግዳሮቶችስ ከሌሎች አርቲስቶች ጋር የትኞቹ ናቸው የሚያጋሩህ ምን ሁሉም ነው ምን ስትኖሪ ሁሉም ያጋራናል ማለት ከባድ ነው ለምሳሌ ሰዓሊ ነሽ ተብለሽ ከስዕል ትምህርት ቤት ሰውጫለሽ ስዕል ትምህርት ቤት የሚያስተምሩሽ ስዕል እንዴት እንደሚሰራ እና እሱን እንድታዳብሪ ነው እንጂ በስዕል እንዴት ትኖሪያለሽ የሚል ትምህርት የለም እና ምናልባትም የኛ የስዕል የትምህርት ይዘት መቀየር አለበት በየማምነው አንዱ ሰው በስዕል እንዴት መኖር እንደሚችል እንደው እንደ ትምህርት እንኳን ባይሆን እንደ ምክር መሰጠት አለበት ብዬ አስባለሁኝ እንደውም ያኔ እኛ በነበርንበት ጊዜ አሁን የተሻለ ሁኔታ እንዳለ ይሰማኛል ለምሳሌ የትኛውም ተማሪ ጎበዝ ከሆነ ስዕል መሸጥ ይችላል በእኛ ጊዜ ስዕል መሸጥ ሲጀመር ስዕል የሚሸጥ ነገር አይደለም እየተባለን ነው ስንማር የነበር ነው ማለት እና የማይገባኝ ነገር ያልጠየቅነው ጥያቄ የታዲያ ስዕል ካልተሸጠ እንዴት እንኖራለን ብለን አልጠየቅንም የስዕሉ ፍቅር ነው ስዕል መስራት ነው ዋናው ነገር ኦፍ ኮርስ ሰው እኔ ለመሸጥ ብዬ አልሰራም ስዕሉን ሰራውና ግን የሚሸጥ ነገር ነው እንደዛ ነው ግን እና አይ ቲንክ የመጀመሪያው ችግር ከአርት ስኩል ከአርት ስኩል ልጀምርልሽ ከዛ በፊት ያለው እንግዲህ ማአት ነው ምልሽ ምንም የስዕል ትምህርት የማይሰጥበት ሀገር ላይ ነው የተማርነው ስለዚህ
የእርሻ አስተማሪ የስዕል ያስተምርሻል፣ ስፖርት ያስተምርሻል አብሮ ምናምን በቃ እንደዚህ ነው። ሶስቱንም ሰውየው ይሄኔ ተመረቀው ሂስትሪ ወይ ባዮሎጂ ሊሆን ይችላል ግን በቃ እንደዛ ነው ያደግነው። ስለዚህ እሱ ባለበት ሁኔታ ችግሩን ብናነሳው ብዙ ነው ግን እሱን አልፈነው መተን ይሄ የውስጥ ፍላጎቱ አድጎ አርት ስኩል የሚባል ትምህርት ቤት ውስጥ ከገባሽ በኋላ የማቴሪያል እጥረቱን ምኑንም እሱንም ታዩ። ከዛ ቀጥሎ በቃ አሁን ሰዓሊ ወች ናችሁ ተብለን ከወጣን በኋላ በቃ ሌላ ዓለም ነው ስቶጂ ስዕል ትሰሪያለሽ። ከዛስ የት ነው የምትወስጂው? ስዕል ኦፍ ኮርስ መስራት ተምረሻል። ስዕል የሚባል ነገር ለመስራት ትሞክሪያለሽ። ከዛ በኋላ ምንድነው የምታደርጊው? በጣም ግራ የሚገባ ነገር ነውና በወቅቱ የገጠመኝ እኔ ትልቅ ችግር ሰውን የገጠመው አይነት ከባድ ችግር ነው ማለት ፖዚቲቭ የሆነ ፈተና ነው የመጣብኝ እኔ ላይ። እኔ ልክ ግራጁዌት ካደረኩኝ በኋላ እድሎች ለመፍጠር ዘመዶች ነበሩ ወደ ቻይና እና እነሱ ነጋዴዎች ናቸው ግን እዛ ሀገር ሄድኩኝ ዝም ብዬ ማለት ነው። እነዚህም የሚመላለስ ዘመድም ነበረኝና ሄድኩኝ። አሁን ብዙዎቹ ለንግድ ነው የሚሄዱት። እኔ ግን እዛ ሄጄ የምጠይቅ የነበረው የስዕል ትምህርት ቤት ነው። እነሱ ደግሞ የስዕል ትምህርት ቤት አያውቁም። እኛ ስዕል ምንም የምናውቀው ነገር የለም፣ ንግድ ከበረታ ነግድ እናግዛለን አሉኝ። እና ሄድኩኝ መጣሁኝ፣ ሁለተኛም ሄድኩኝ እና አሁንም ያንኑ ጥያቄ ነው የምጠይቃቸው። በቃ እዚህ ቅርና እዚህ ቻይንኛ ተማር እና እኛ እዚህ በቃ ነጋዴ እናረጋለን። ይሄ ትልቅ ፈተና ነው ለኔ ማለት እውነት ማለፍ ነበረብኝ። አሁን እኔ ያ ሆኖ ቢሆን ኖሮ የሆነ ያንድ ትልቅ ህንጻ ባለቤት ነበር መሆነው እኔና አንቺ በዚህ መንገድ አናወራም፣ እነዚህ ነገሮችም አይወለዱም ነበር። እና ለኔ ትልቁን ፈተና አለፍኩኝ ብዬ የማስበው ያ ጊዜ ላይ የወሰንኩት ውሳኔ ነውና እኔ ሰዓሊ ነው መሆን የምፈልገው፣ የነፍሴን ጥሪ መመለስ አለብኝ ብዬ ወደ ሀገሬ ተመለስኩኝ። በወቅቱ ሀብታም እናርግህ የሚል ጥያቄ ነው እንደውም የነበረው እና እሱን ፈተና መወጣቴ የእውነት ሁሌ ያስደስተኛል። ምክንያቱም ምን ያሁን አነሰም በዛ የሆኑ ስራዎች ሰርቻለሁኝና ሰው መቼም ሀብታምም ቢሆን ድሃም ቢሆን ሰዓሊም ቢሆን ሙዚቀኛም ቢሆን አስተማሪም ቢሆን ፋይናሊ ይሞታል። ሲሞት የሚነገርለት ነገር አትሊስት የሆነ ነገር የሆነ ቦታ ላይ የተወሰኑ ነገሮች አስቀምጫለሁ ያስባለሁኝና እና እስከሱ ደግሞ አልፎ ደግሞ እኔ የመጣውበትን ዓላማ የተሰጠኝ መክሊት አለ፣ እሱን ጠብቄያለሁኝ። የኔ ስዕል ይመርም አይመርም የሚወደው ሰው ይኑርም አይኑርም አትሊስት እሱን ጥያቄ የመለስኩኝ እዚህ መምጣቴ እሱ ፖዚቲቭ የነበረ ነው። ይሄ አሁን ፈተና ነው ወይ ሊል ይችላል ሌላ ሰው፣ ግን ለኔ ከባድ ፈተና ነበረ። እሱን አልፌ መጥቼ ያው ሰዓሊ ለመሆን ስዕል መስራት ጀመርኩኝ። ስዕል እሰራለሁኝ። የት ነው ምንድነው የማደርገው? የማውቀው ጋለሪ የለም ምናምን፣ በጣም ከባድ ነበረ። እሱን ስዕል መስራት ጀመርኩኝ። የት ነው የምሰራው? ቤቴ በረንዳ ላይ ነው የምሰራው። በጣም ትንሽ የቤት ነበረችኝ፣ ቤተሰቦቼ ቤት፣ እዛው በረንዳ ላይ ያረኩ መስራት ጀመርኩኝ። እንደዛ አልኩኝና በጣም በከፍተኛ ሁኔታ የፋይናንሻል ችግር አልነበረብኝም ሆነን ለመናገር። ትምህርት ቤትም እያለሁኝ የምሰራቸው ነገሮች ነበሩ። ከጓደኛዬ ጋር ፖስት ካርድ እናሳትም ነበር፣ የተወሰኑ ገንዘቦች እናገኛለንና አግብቻለሁኝ። ደግሞ ወዲያው ደግሞ አገባሁኝ። ከዛ እጅግ በጣም ጠንካራ ባለቤት አለችኝና ሁኔታውን መጨነቄና ስፔሱ ምናምን ስታይ በቃ ተከራያለች። ለምን ተከራይ ታሰራ? አሁን ተከራይች እንዴት አድርጌ ነው ማለት አሁን መከራይበት ገንዘብ አለኝ፣ 2 ወርም 3 ወርም መክፈል እችላለሁ። ደግሞ ዋጋው 200 ብር ነው ያኔ ተመስገን። በጣም ጠባብ ክፍል ቢሆንም እንደሱ ነው። ሰፈሬ ጋር በቃ እዚህ ጋር ተከራያለችን፣ እዛ ተከራይቼ መስራት ጀመርኩኝ። ሶስቱንም አለፍኩት። ፋይናሊ ስዕሎች መምጣት ጀመሩ። ስዕል ሲመጣ ደግሞ አንድ ማቀው ጋለሪ ማኩሽ ጋለሪ ነው ያለው። ከዛ ማኩሽ ጋለሪ ሄጄ ስዕል አያለሁኝ፣ ብዙ ጊዜ አያለሁ። ምን እላለሁ እንግዲህ እዛም ወስጄ ለመስጠት እኔ ገና ነኝ፣ አልበቃሁኝም።
ጓደኞቼ እንደሚሰሩ ግን አውቃለሁኝና አንዴ በመኪና አንድ መኪና ነበረኝና በሱ ወደ 20 ስዕል ማለት በመኪና ጭኜ ሄድኩኝ። ተስፋዬ ማኩሽ ነፍሱን ይማረው እጅግ በጣም ለኢትዮጵያ የስዕል ምልሽ እድገትና በተለይ እኔን ጨምሮ ብዙ ሰው ስዕል ሰርቶ እንዲኖር ያደረገ ሰው ነው ተስፋዬ ማኩሽ ማለት። ለብዙ ሰዓሊዎች እኔ እንኳን ያድል አልገጠመኝም ገንዘብ እየሰጠ ስዕል የሚያሰራ የነበረ ሰው ነውና እሱ ወደ ውስጥ ነበር ሬስቶራንት ውስጥ ነበርና እኔ ስዕሌን በቃ እዚህ ጋር ደርድር ተብዬ እንደዚህ ደረደርኳቸውና ተስፋዬ ይጠራ ተባለ። ተስፋዬ መጣ። እኔንም አያቀኝም ምንም በጣም እንትን ነኝ በቃ እና ስዕሉን ለ15 ደቂቃ ያየዋል ያወራዋል ስዕሎቹ በቃ በሙሉ ሊወስዳቸው ነው ማለት ነው ላለውኝ እኔ ከኋላ ሆኜ ማለት ነው። ከዛ እኔና እሱ ብቻ ነን እዛ ክፍል ውስጥ ያለነው። በድንገት አልሰራም ማለት ይሄን ቃል ነው ያወጣው ከ15 ደቂቃ ውስጥ አልሰራም አልችልም ሌላ አለኝ እኔ ምናምን አለኝ። ምኑን አልኩት። እኔ ደግሞ የወደደው ሁሉ ነው መሰለኝ። አይ በቃ እኔ አልገባኝም እኔ ጥሩ አይደለም እምልህ አልገባኝም ስዕል አልገባኝም እኔ አሉ ሌላ ሰዎች በቃ አልሰራም በቃ ብሎ ጥሎኝ ሄደ። ያኔ የተሰማኝ ስሜት በጣም ነው ያዘንኩት እጅግ በጣም ነው ያዘንኩት። ምን አደርጋለሁ ስዕሌን መልሼ መኪና ውስጥ አድርጌ ወደ ቤት ስዕል ይቀጥላል። አሁንም መስራት ጀመርኩኝ። በዛው አመት ውስጥ 97 መሰለኝ 97 ወይ 96 ላይ የቦብ ማርሊ ልደት ይከበር ነበር። አይ ዶንት ኖ ታስታውሱ እንደሆነ አላውቅም። እዚህ 60ኛ አመቱ ይከበራል ተብሎ እና ሪታ ማርሊ ምናምን ይመጣሉ ተብሎ የቴዲ ዘፈን ደግሞ አለ ቦብ ማርሊ የሚለው። በቃ እኔ ስሰማ ቦብ ማርሊ ነው በቃ እኔ ስል እየሰራው ቦብ ማርሊ ይላል። ጓደኞቼ ጋር ቪዚት አደርጋለሁኝ እና ተፈሪ ተሾመ ስቱዲዮ ሄድኩኝና ተመሳሳይ ስዕል ነው የሚሰሩት የቦብ ማርሊ የኃይለ ሥላሴ እንደዚህ ስዕል ይሄ ነገር ምንድነው ተፌ ምናምን አረ ተስፋዬ ማኩሽ እኮ አዞን ምናምን እነሱ በአጭር ጊዜ አድርሱ ተብለው ተጨንቀዋል እንደው እና እነሱ ጋር ያለው ስሜት ኦሬዲ መስመር ውስጥ የገቡ ስለሆኑ በቃ የመጨነቅ አይነት ስሜት ነው። አይ እኔ ስዕሌ መመለሴን አያውቁም እኔ ታዝዤ ቢሆን ምን አለ ነበር እያልኩኝ ወጣሁኝና መጣሁኝ ስቱዲዮ የመጣው በነጋታው ትልልቅ ካንቫስ ነበረኝና ስለ ቦብ ማርሊ ዝም ብዬ ነው የሰራሁት ስዕል ሰራሁት። በወቅቱ የሰራሁት 2 ስዕል ነው የሰራሁት ትልልቅ ስዕሎች ነው የሰራሁት። እዛ ስዕሉ ስሰራው በጣም ቆንጆ ነው ለኔ ቆንጆ ነው ወደድኩት እና የት ልውሰደው አሁንስ ማቀው ነገር የለም። የቦብ ማርሊ ስዕል ኤግዚቢሽን ይከፈታል ተብሏል የሚያዘጋጁት እነ ማኩሽ ናቸው። ምርጫ የለኝም። አሁንም ጭኜ መኪና ውስጥ ተስፋዬ ጋር ያኔ ቀውጢ ሆኗል። በጣም አጭር ጊዜ ነው የቀረው 1 ሳምንት ነገር ነው የቀረው ሾው ሊቀርብ ስዕሎች አሉ እዛ ስብሰባ እየተደረገ ነው። እሱ ደግሞ ከእንግዶች ጋር ነው ያለው። የኔ ስዕል እዛ ዲስፕሌይ ተደረገና ተስፋዬ መጣ ይጠራ ተባለ። ተስፋዬ መጣና ከኋላ ሆኜ ወይኔ ዛሬ ሙሰድ ይለኛል ማለት ነው እያልኩ ነው ማስብ። ማን ይሰራው አለ ድንገት እንደዚህ ነው በቃ እንደዚህ ነው የሚያወራው ተስፋዬ። ማን ይሰራው የማን ነው አለ። ወይኔ የኔ ነው አልኩት ከኋላ። የት ነበርክ ታዲያ እስከ ዛሬ አለ። እዚህ ቤት ሳትመጣ የቀረው የት ነበር? የዛ ቀን አላየኝም ማለት ነው። እንግዲህ ያኔ እኮ ምናልባት ስንት ቀን አይ ዶንት ኖ እኔ ከሄድኩኝ 3-4 ወር እንኳን አይሆነው ከመለሰኝ ማለት ነው። አያለሁኝ መጥቼ ነበርም አላልኩትም። አያለው እዚሁ ነው መጣለው አያየው ሄዳለው እኮ ተስፋዬ በጣም አበደ ሄደ። ሰዎችን ጠራቸው አሳያቸው ማናጀሮቹ ይመጣሉ ዛሬ ማታ አለ ምን አለ። ከዛ ማታ እኔ ኳስ ወዳለሁኝና ኳስ የሚታየው ውጪ ነው የማንቸስተር እና አርሰናል አምን ኳስ ነበረ። እሱ ላይ ውጪ ሆኜ ስልክ ተደወለልኝ። ማላቀው ስልክ ሲደወል ተስፋዬ ነኝ አብደዋል ይለኛል። ማን ያበደው?
ማናጀሮቹ አብደዋል አሁን ስሉን እጂው መጥቼ የሆነ ነገር ትንሽ ዳመና ትነካልኛለ በቃ ሸጠዋል ምናምን አለኝ እሺ የት ነው ያለው ኮተቤና መቅ ለሊቱን ስሉን ሰጥቶኝ እኔ ኳሱን አቁሜ ለሊቱን ስሉን ሰራሁት ያ ስል ለሊት ተሰራ በሁለተኛው ቀን መተወሰደው ሌላ አንድ ስል ጨመርኩለት ከዛ በኋላ ከማኩሽ ጋር መስራት ጀመርኩኝ ማለት ነው እንግዲህ እዛ ጋር ብዙ ነገሮች አሉት ስቴፖች አሉት ከባባድ ደረጃዎች ነው የታለፉት እነሱ ባይሆኑ ነው ዛሬ እኔ እንደዚህ ቆሜ ለመናገርና ሰሌም አላቅም እንግዲህ ምን መንገድ እንደሚኖረው አላቅም ለነገሩ ግን ከባድ ነው ከባድ ችግር ነበር ነው ስባልም በግድ ሄጄ ነው አይሆንም ያንተን እኔ ካንተ ጋር መስራት አልችልም ስባል መቆም አልነበረብኝም ይሄን የሚያይ ሰው ምናልባት ሳሊ መሆን የምትፈልጉ ሰዎች ካላችሁ ሳሊ ብቻ አይደለም በህይወት ውስጥ ይሄን እንደዚህ አይነት ጉዳይ አለ ይሄ ድምጽ ነው ወይ የተባለች ሙዚቀኛ አሁን ብዙ ታሪክ የሰራች ብዙ ምናቀው ብዙ ታሪኮች አሉና እንደዚህ አይነት ነገሮች አጋጥሞኛል እስቲ ካሰሳል ስልት ጋር በተያያዘ አሁን ዘመኑ እንግዲህ ግሎባላይዜሽን ይባላል ያሰሳል ኢቮሉሽንም በዛው ልክ እየተለወጠ ነው የመጣው በተለይ ደግሞ ሲምፕሊፋይ የማድረግ ነገር እየተባለ ለምሳሌ በቅርቡ የታዘብኩት አንድ ነገር አለ ሙዝን ከግርግዳ ላይ ለጥፎ በፕላስተር ያ አርት ነው ወይም ደግሞ ባዶ ካንቫስ በአንድ ማዕከል ውስጥ አቅርቦ ያም አርት ነው የሚባልበት ዘመን ላይ ነው የደረስነውና እንዳንተ አይነት ደግሞ ቀለምን ቀልመው ኬሚስትሪ ሰርተው ብዙ ጊዜ ለሚፈጁ አርቲስቶች ሳንካ አይሆንም ይሄ ያሰሳል ስልት ትላለ ወይም ደግሞ አጠቃላይ ሂደቱ ይሆናል የስዕል አቅጣጫ አሁን የትም አውሮፓም ሌላ ቦታም ሄደሽ ስታይ እንደሱ አይነት ነገሮች አሉት ግን ቴስት ነው በቃ እኔ እንደዛ ነው ማስበው ሙዚቃን እኔ ብዙ ጊዜ ስለ ስዕል ስናገር ሙዚቃንም ሳስብ እንደሱ ነው የሚሆነው ብሉ ጃዝም ይወዳለ በቃ ቴስት ነው ስታዩ ማለት ነው ስዕልም ላይ እንደዛ ነው እኔ ፐርሰናሊ የምትጠይቂኝ ከሆነ እኔ እንደዚህ ነኝ አሁን ነው ትላንት እንደዚህ አልነበርኩም የሆኑ ነገሮች አሉ ያደጉ ነገሮች አሉ የመጡ ነገሮች አሉ በኔ ውስጥ እየተከናወኑ ያሉ ነገሮች አሉ ወደየትኛው አቅጣጫ እየሄዱ እንደሆነ እኔ ነገሩን ነው መንገዱን ነው መከተለው እንጂ ለምሳሌ ተደናብሬ አሁን ዓለም እንደዛ ነው የደረሰው ብዬ እንደዛ አይነት ስቴፕስ በኔ መግባት አልፈልግም ሌላ ሰው ይሄ ስዕል አይደለም ብሎ ሊያስብ ቢችል እኔ ምንም አይመስለኝም ምንም ችግር የለውም የሱ ቴስቱ አይደለም ብዬ ነው ማስበው ግን እንዳልሽው ነው እኔ የድሉ ገጥሞኝ የፒካሶን የሚሰራቸውን በዘመኑ የሚሰራቸውን የራሱ ቤት ውስጥም ያለውን ጋለሪውን የግሉን ጋለሪ አይቼዋለሁኝ መጨረሻ ላይ ፒካሶ ይሰራበት የነበረው ሁኔታን ነገርኒካ ድረስ ከዛ ዘመን ደግሞ ፒካሶ ሲሰራቸው የነበሩት እንደ ሪያሊስቲክ አይነት ሂደቶች የነበሩበትም ሁኔታ አለ ፈተና ይሆናል ወይ ፈተና ይሆናል ፈተናው እንዴት ነው የሚሆነው አንደኛ ሳሊው አቋም እንዳይኖረው ያደርጋል ምክንያቱም አሁን በተለይ የተማሩ ያሉ ተማሪዎች በቂ ስኪል ምንም ነገር ለማድረግ ሙዙንም ስትለጥፊው ሳሊ ሲለጥፈው ይለያል ማለት ኮምፖዝ አድርጎ ማለት ላይን ምቹ አድርጎ ሲያስቀምጠው እሱን ማወቅና ማለፍ ያስፈልጋል ብዬ አስባለሁ እኔ እንደ ስዕል ማደንቀውን አደንቃለሁ ለኔ ሳይሞደውን ወዳለው ማልወደውን አልወድም ምንም ችግር የለውም የዛን ሰውዬ ግን አልተችም ይሄ አርት ነው ብዙ ዓለም ላይ የተከናወኑ ያሉ መንገድ ላይ ፐርፎርም እየተደረገ አርት አለ ምንም ችግር የለውም እኔ ኢንጆይ አደርገዋለሁኝ ከተመቸኝ ኢንጆይ አደርገዋለሁ ካልተመቸኝ አልፈዋለሁ ከዛስ ሌላው ጋር ኢንጆይ አደርጋለሁ እንደዛ ነው ማለት ጥበብ እንደሱ ነው ብዬ ነው ማስበው እኔም ፐርሰናሊ ብዙ አይረብሸኝም ልልሽ ነው በተማሪዎችን ሊረብሽ እንደሚችል ይሰማኛል ለዛም ትምህርት ቤቶች ላይ አንዳንድ አሁንም እናያቸው የሚወጡ ተማሪዎች ላይ አንዳንድ የሥራ የአቅም የጉልበት እጥረቶች የሚታዩበት ሁኔታ አለ እንግዲህ ሁሉም በዛ ፎርም በዛ መንገድ መሄዱ
በተለይ ለኛ አይነት ሀገር ጥበብ በበቂ ሁኔታ ላላደገበት ሀገር ከማህበረሰቡ ጋር ርቀቱ ጋፑ በጣም ሰፊ ነው የሚሆነው ግን ሁለቱም ያስፈልጋል ብዬ ነው ማስበው እንደ ጥበበኛ መምራትም ያስፈልጋል ሶሳይቲውንም ይዞ መሄድ ያስፈልጋል ብዬ አስባለሁ ያንተ አራያ ሰዓሊያን እስቲ የተወሰኑትን ጥቀስልኝ እንግዲህ አስተማሪዎች በተክላላ ማለት እንደዚህ ዲሲፕሊን የሆኑ አስተማሪዎች ነበሩን እነሱ በተክላላ እና ፎርክ ተክሌ ማለት ሌላ ምንለው ነገር የለም ከሀገራችን እነሱ ጋር ሾርቆ የሳቸው ስራ በጣም ይመቸኛል አንዳንድ ጊዜ ተወሰነ ነገር አንዳንድ ፓተርኖቹ ሲደጋገሙ ጋሾርቆ ስሜት ይሰጠኛል እንደዛ አይነት ስሜት ከውጭም ናይል ግሪኮ ምናምን ደስ ይለኛል ናይል ግሪኮ ስራውን ወደዋለሁ እነ ሞኔት የፒካሶ ስራ በተለይ አንዳንዶቹን ለኔ ወዳቸዋለሁ አንዳንዶቹ ምንም አይመስለኝም ማለት ለኔ ከወጣት አርቲስቶችስ ምናልባት የምታደንቃቸው ሰዓሊያን ይኖሩ ይሆን በሀገር ውስጥ በጣም ብዙ አሉ አሁን እነ ዳዊት የሚገርም ነው ሁለቱም ዳዊት ከስዕላቸውም አካሄዳቸውም መንገዳቸውም ራሱ በጣም አስተማሪ ነው ለብዙዎች እኔን ጨምሮ ለብዙዎች ሰዓሊዎች አስተማሪ የሆነ ናቸው ሁለቱም ዳዊቶች እነ ላይኩን በጣም ዲሲፕሊን የሆነ ጎበዝ ሰዓሊ እነ ላይኔ የሱም ስዕል አንድ ስዕል አለ በኋላ ሳይሻለኝ እነ ላይኔም እንደዚህ በስራዎች ምን ያህል ሽልማቶችን እስካሁን ድረስ ተቀብለሃል እንግዲህ ብዙ ነው እኔ የምሰራው የተለያየ ብዙ ነው ግን እንዴት አድርጌ መክፈል ይችላል የፕሮጀክት ስራዎች ሰራለሁ ለምሳሌ ብዙ ሆቴሎች ላይ የኔ ስራዎች ሞዛይኮች ሰራለሁኝ ኬቦች ሰራለሁኝ ፔይንቲንጎች ብዙ የፔይንቲንጎች ለሆቴሎቻቸው ሰራለሁኝ ከነሱ ያገኘዋቸው ብዙ ሰርቲፊኬቶች አሉኝ በጣም ብዙ ናቸው የሰራሁትበትን ቦታ ብዙ ነው በመሰረቱ ከባህልና ቱሪዝም ሚኒስቴር የህይወት ዘመን ተሸላሚ ብለውኝ ሰጥተውኛል በጣም የማከብረው አንዱ እንትኔ ነው ከቤተ ክርስቲያን እንደዚሁ ከእንደገና ፌስቲቫሎች ላይ እንደዚህ ላይ ስሳተፍ ያለው አሁን መጨረሻ ላይ አሜሪካን ሀገር የነበረው የግሩፕ አርት ሾው ነበረ ሌክውድ አርት ሴንተር የነበረ ከኢትዮጵያ 4 ሰዓሊዎች ነኝ ጨምሮ በአካል እኔ ነኝ የተገኘሁት 4 ሰዓሊዎች የተሳተፉበት እዛ ላይ እኔ በአካልም ነበርኩኝ የኔ ስራ ትልቅ አዋርድ አግኝቷል በወቅቱ የአሜሪካኖች ሰዓሊዎችን ጨምሮ ወደ 1400 ሰዓሊዎች ነው ተሳትፎ የነበረው በጣም ላይንሽ የሚታክት ስዕሎች የታዩበት ወደ 25000 ሰው ነው የጎበኘው እሱን አጠቃላይ ስዕል አይተሽ መጨረስ አትችይም በጣም ህፃናቶች ጭምር ነው እንደ ፌስቲቫል አመታዊ ፌስቲቫል ስለሆነ የሚከናወነው በጣም ታዋቂ ትልልቅ ሰዓሊዎች በግሩፕ ያለንበት ቦታ አለ ከዛ ደግሞ የህፃናቶች ተማሪዎች በጣም ትልቅ ኮንሰርት ነው እንግዲህ አርትን እንዴት እንደሚያሳድጉት ስዕል ኢንተረስት ያላቸውን ተማሪዎች ከየትምህርት ቤቱ ተውጣጥቶ እጅግ በጣም በብዙ ሺህ የሚቆጠር ስዕሎች የታየበት ነው እዛ ላይ የኔ ስዕል የመጀመሪያውን ትልቁን አዋርድ ያገኘው የኔ ስዕል ነበርና በሱም ሰርቲፊኬት ሰጥተውኛል ከዛም አልፎ የሚቀጥለው አመት የኔን ሶሎ ሾው ጁን 25 ላይ ለአንድ ወር የሚቆይ ኤግዚቢሽን ሊያዘጋጁልኝ ቃል ገብተውልኛል እኔም እየተዘጋጀው ነው እንኳን ደስ ያለ በጣም አመሰግናለሁ ከቀለም ስዕሎች ባለፈ ታዲያ አሁን የጠቀስካቸው የነ ሞዛይክ አይነት ስራዎች ከመች ጊዜ ጀምሮ ነው ወደ እንደዚህ አይነት ስራዎችም የገባኸው
ከመጀመሪያ ጀምሮ ማለት ይቻላል ማለት እኔ ትምህርት ቤት እኔ የተማርኩት ሚውራል ዲፓርትመንት ውስጥ ነው። ሚውራል ዲፓርትመንት የሚያጠናው የግርግዳ ስዕሎችን፣ ትልልቅ ስዕሎችን ስክራፊቶ የምንለው አለ። በበቂ ሁኔታ እዚህ ሀገር አልሰራነውም። ስቴን ግላስ እሱንም በበቂ ሁኔታ አልተሰራም። ሞዛይኮች ተሰርተዋል በእኔም በሌላም ሰው በብዙ እነሱን አይነት ነገሮች የሚያጠና ዲፓርትመንት ነው። ሰው የተወሰኑት ነገሮች ስለነበሩ ከዛ በኋላ በተለያየ ሆቴሎች ላይ መጀመሪያ እኔ ሞዛይክ የሰራሁት ኩሪፍቱ ሪዞርት ነው። እዛ ላይ በጣም ብዙ ሞዛይኮች ሰርቻለሁ። ከዛ በኋላ በጣም ትልልቅ ሆቴሎች እና አሻም፣ ደብረዘይት አሻም፣ እዚህ ካፒታል ሆቴል፣ ቤልቪው እያለ ብዙ ትልልቅ ሆቴሎች ላይ የሞዛይክ ሰርቻለሁ። ያው በግል ጥረት ከሚኖር ስኬት ባለፈ ደግሞ አሁን ያሉ ወጣት ሰዓሊያን ወይም ቀራጺያን እንዳንተ ያሉ ነባር ሰዓሊያን እና ቀራጺያንን እንደ የድጋፍ እጅ እንድትሆኑ ይፈልጋሉ። ብዙም ጊዜ ደግሞ የተለያዩ ቦታዎችን ሲቃኙ በግሌም ታዝቤያለሁና እነዚህን ጀማሪና ወጣት የጥበብ ሰዎች በማበረታታት ረገድ ምን አይነት ስራ እየሰራ ትገኛለህ በግልህ? እንግዲህ ያው ለማበረታታት ብሎ ማሰብ አብሮ በመስራት አንደኛው ነገር አብሮ ለመስራት ጥረት ማድረግ ነው። እሱን ለማድረግ ሞክራለሁኝ። ሁለተኛው ነገር እኔ የተቸገርኩበትን ነገር ለኔም እንግዲህ እኔ ራሴ በአጋጣሚ ናትናኤል ተክለማርያም አሁን የ3ኛ ዓመት ተማሪ ነው አርት ስኩል ልጄ ገብቷልና እሱ ከአርት ስኩል ከመግባቱ በፊት ነው በመሰረቱ ነገሩ ሀፕን ያደረገው። ማራኪ አርት ጋለሪ የሚል ጋለሪ ከፍቻለሁኝ። እሱ እንግዲህ ለማገዝ ያንን ችግርና ጥያቄ ለመመለስ ነው። እኔ ትንሽ ሞክሬ እሱን ለማድረግ እችላለሁ ብዬ ካሰብኩኝ ብዬ ያቋቋምኩት ጋለሪ ነው። እሱም በአንድ ወገን በዚህ መንገድ ያግዛል። ሁለተኛው ነገር እኔ ሁሌም ህይወቴን ሼር በማድረግ አምናለሁ። ማለት ከገንዘብ በላይ ነው እሱ ብዬ ነው ማምነው። እኔ የተቸገርኩበትን ያለፍኩበት የትኛውም እንግዲህ በጣም በተደጋጋሚ ብዙ ኢንተርቪዎች ሰጥቻለሁኝ። የኢንተርቪዎቹ ዋና ዓላማ ምናልባት የመጀመሪያዎቹ ራሴን ለማስተዋወቅ ነው፣ ምንም ጥርጥር የለውም። ከዚህ በኋላ ያለው ነገር የኔ መታወቅ ወቅቶኛል ማለት ብቻ ሳይሆን ግን አትሊስት የኔ ህይወት ውስጥ ብዙ ማለት ትምህርት ሊሆን የሚችል ነገር የተወሰነ ነገር ማግኘት ይቻል ይሆናል። እሱም ፓርት እንዲያገኙት በሚል ነው። እነሱን ለማድረግ እሞክራለሁኝና እንደው ነገሩ ጥሩ ቢሆንና የኔ ሐሳብ ቢሳካ እንግዲህ የማስባቸው ብዙ ነገሮች አሉ። ግን ብዙ የሚቸግር ጉዳይ አለ እዚህ ሀገር ላይ። እኔ ሄጄ አውሮፓም አሜሪካም ሄጄ ማየው የአርት ቪሌጅ የአርት ሴንተር እጅግ በጣም ነው የሚያስቀናው። አሁን ለምሳሌ አሁን ሚኒሶታ ላይ የነበረው ሾው ስቱዲዮ ኦፕን ነው የሚባለው። በጣም ብዙ ሰው ነው መጥቶ የሚያይበት። ስቱዲዮን ነው ኦፕን የሚያደርገው። ስጠይቅ እዛ ቦታ ላይ ለኔ ስፔስ ተሰጥቶኝ ነው እዛ ኢትዮጵያን ወክዬ ሳቀርብ የነበረው። ደረጀ የሚባል ሬስቶራንት ያለው ልጅ አለ። በጣም ኤርታሌ ሬስቶራንት ያለው እጅግ በጣም ቀና ልጅ ኢትዮጵያን በከፍተኛ ሁኔታ ኢትዮጵያንና የኢትዮጵያን አርት እያስተዋወቀ ነው በቻለው መጠንና እሱ ነው እኔን ሆስት ያደረገኝና በጣም የተገረምኩበት ነገር ቢልዲንጉን በጣም በትንሽ ክፍያ ለሰዓሊዎች ነው የሰጠው። የሰዓሊ መንደር ነው ጠቅላላ ማለት እና ሰው ሲፈልግ ይሄዳል። ይሄ በአመት ደግሞ ለአንድ ሳምንት ኦፕን ይደረጋል። ከፈለግሽ እየሰራሽ እንደዛ አይነት ነገሮች እና እኔ ለሀገሬ እንግዲህ ማስበው ፈጣሪ ቢረዳንና ፖዚቲቭ ሆነ ነገሮች ቢመቻቹ እኛ ሀገር ላይ ለሆቴል እና ለምናምን ነው ስፔስ የሚመቻቸው። አስቸጋሪ ነው። በጣም ብዙ ስፔሶች አሉ ወደ አርት ማዕከልነት መመለስ ያለብን ቅርስ ብለን የምናስባቸው ማለት እነዛ ቅርሶች በስነ ጥበብ ተጠብቀው ቢሄዱ በጣም ጥሩ ነበርና እነሱ የአርት ሴንተር ክሬት የማድረግ ሐሳብ ኦሬዲ ፕሮጀክቱ እንትን ተብሏል። ግን ያው ከባድ ነው። ሰዓሊ ሆነሽ እሱን ማስፈጸም በጣም አስቸጋሪ ነውና እኔ በህይወቴ እሱ ሀፕን አድርጎ በጣም ብዙ ሰዓሊዎች የሚሰሩበት ከውጭ መተው
ኤክስፐሪመንት የሚያደርጉበት ከኛ ጋር ከሳሌዎቹ ጋር ኮሙኒኬት የሚያደርጉበት መንገድ ቢፈጠር እጅግ በጣም እሱ ሀፕን አድርጎ ባየው በጣም ደስ ይለኛል። ያ እንደሚሳካ ደግሞ ምንም ጥርጥር የለኝም። በቀጣይ እየሰራሃቸው ያሉ ስራዎች ካሉ ወይም ደግሞ ለመስራት ያሰብካቸው ፕሮጀክቶች ካሉ ምናልባት ብታካፍለን። አሉ እንግዲህ ገና ምንም እጄ ላይ ገና እንትን ስላላሉ ያለቀ ጉዳይ ስላልሆነ ለጊዜው እንግዲህ እኔ 25 ዓመት የሙሉ ጊዜ ሰዓሊ ሆኛለሁኝና አሁን ገና በቂ ስራ የለኝም። ትልቁ ችግር እሱ ነው። ገና እየሰራሁኝ ነው። ያሉኝንም የኔን ኮሌክሽኖችም በተለይ ደግሞ የጓደኞቼን ጭምር ይዤ አንድ ይሄ ልክ ሰርግ ላይ 25 ዓመት እዩ በልዩ ምናምን ተብሎ እንደሚደረገው እንደሱ አርጌ አንድ ኤግዚቢሽን መስራት ፈልጋለሁ እዚህ ሀገር ላይ። እሱን ካደረኩኝ በኋላ ግን እንዳልኩሽ አሜሪካን ሀገር ያለኝ የግል ሾው አለ። ምናልባት አንድ ሁለት ሊሆኑ ይችላሉ። እነሱ ላይ መሳተፍ ስለሱ አስበው መስራት ላይ ነው አሁን ያለኝ ውስጥ ያለኝ ነገር እሱ ነው። በጣም አሪፍ። በመጨረሻ እንግዲህ ምናልባት ለተመልካች ማስተላለፍ የምትፈልገው ነገር ካለ ከዛ ውጪም ደግሞ እንደኔ አይነት ላሉ ጀማሪ ሰዓሊያን ምን ምክርስ ትሰጣለህ? ምንም የተለየ ምክር እስካሁን ስመክር እኮ ነው የቆየሁት ገበናዬን በሙሉ አውጥቼ ማለት ነው። በጣም መጠንከር አስፈላጊ ነው። ተስፋ አለመቁረጥ ያስፈልጋል። የኛ ሙያ ከባድ ነው ማለት ሌክቸሪ ነው። ሌክቸሪ ማለት ይቻላልና በልቶ መኖር ከባድ በሆነበት ሀገር ላይ ስለ ስዕል ማሰብ ራሱ እብደት ሊያስመስል ይችላል። ግን ደግሞ ለዛ እስከተፈጠርን ድረስ ለዓላማው መኖር አለብን ነው እኔ ብዬ ማስብ። በህይወቴ አቺቭ አረኩኝ ብዬ ከማስበው ነገር አንዱ መንገዴን አለማሳቴ ነው እና እኔ ሁሌ የምለው ነገር አንድ መስመር አለኝ፣ እሱም መስመር ማድመቅ ነው። እኔ ናንቺ አንድ መስመር ካለሽ እሱን ለማድመቅ ጥረት አድርጊ። ለማንም የምመክረው እሱ ነው። ያ መስመር አናጺነት ከሆነ ደጋግሞ በመስራት ቤስት አናጺ መሆን፣ ሹፌር ከሆንሽ ቤስት ሹፌር ነው። በቃ እሱ ግን የሚሆነው ያንን መስመር ደጋግሞ በመስራት ነውና እከሌ የሚባል መስመር ማውጣት ማለት ነው። አሁን እነ ፒካሶን አብረን አልኖርናቸውም ትልቅ መስመር ስለሆነ ነው። ሊዮናርዶ ዳቪንቺ የምንለው ትልቅ መስመር ስለሆነ ነው። ቴዲ አፍሮ የምንለው ትልቅ መስመር ስለሆነ ነው። መስመሩን አጠንክሮ ስለሰራው ነውና እሱም መስመር መድገም ነው የምፈልገው። እኔ ሌላ መንገድ የለኝም፣ ሌላ ሙቀት የለኝም። መንገድ ይሄንን ነው። ያንን መስመር ጠንከር አድርጌ መስራት ፈልጋለሁ። እሱም በማስመር ውስጥ ብዙ ችግሮች አሉ ያነሳናቸው ያልዳበስናቸው። እኔ ብዙ ፈተና የገጠመኝ ሰው አይደለም። በብዙ እድለኛ ነኝ። ለምን የተባረከች ቤተሰብ አለኝ፣ ባለቤት አለችኝ፣ ልጆች የሚገርሙ ናቸው። ይሄ ብርሃን እንዲወጣ እድል ይፈጥራልና አንዱ ጥያቄ እንደው አገሪቷ ላይ የሌለውን ብርሃን ነው የምሰራው ይሉኛል። እኔ የምነሳው ከጥቁር ካንቫስ ነው። ያንን ጥቁር ካንቫስ ወደ ብርሃን የመለወጥ ነው። እኔ ምኞቴንና ፍላጎቴን ነው የምሰራው። ሶርሴ አንድ ነው። ያንን ብርሃን እና ልክ ደግሞ እሱ ብርሃን ደግሞ እኔ ውስጥ ያለውን ነው የምሰላው ማለት እሱ ሲሰማኝ ሞር ጨምረዋለሁ። አገሬ ሰላም ስትሆን እንደሱ ሲጨንቀኝ ብርሃኑ ያንሳል። ከዛ ደግሞ ላለመቆጠብ ብዬ ፊውቸሩን ለመስራት ለማብዛት ደግሞ ሁሌም የምለው ነገር ነው። በምን እንደሆነ እኔ ምንም ማቀው ነገር የለም። ማቀው ነገር ግን ከዛሬ ነገ እንደሚሻል በኔም ህይወት በሌላውም በአገራችን አዎ በችግር ውስጥ ያለፍን ነው። መቼ ዓለም ተረጋግቶ የሚኖረው ዓለም ማለት እንደፈለገ የሚንቀሳቀሰው እንደዚህም በነፃነት የምናስብበትና በነፃነት የምንሆንበትን ሁኔታ ይፈጠራል ብዬ አምናለሁ። ለዛ ነው ብርሃናችንን በከፍተኛ ሁኔታ ሁሌም የምንለው አንዱን ብርሃን አያጥፋ። ብርሃን ወሳኝ ነው። አንዲት ብርሃን ከሆነች ያለችው ጨለማ ውስጥ እሷን መንከባከብ ነው የሚያስፈልገው። አሁን ግን የያዝነው ነገር እሷን አጥፍቶ በጨለማ ውስጥ
ሄድና መሆን ነው የሚሻለው። ካንዷ ብርሃን ላይ ሌላ ብርሃን እንለኩስ፣ እሷ ትበዛለች። ፖዚቲቭ ነገር አቅም አለው፣ ብዙ ሰው ሼር ያደርገዋል። ኔጌቲቭ ነገር አቅሙ ትልቅ ነው፣ ግን ትንሽ ሰው ነው ሼር የሚያደርገው ብዬ አምናለሁ። እጅግ በጣም አመሰግናለሁ ለነበረን ቆይታ። እኔም በጣም አመሰግናለሁ፣ በጣም ደስ ብሎኛል። ተክሌ ቆይታ ከሰዓሊውን ቡድን ከመሸኘቱ በፊት ስራዎቹን ያካተተ መጽሔት በስጦታ አበረከተልኝ። በእጅጉ ክብረት ይስጥልን። ይህ ታላቅ ሰዓሊ በቀጣይ በድንቅ ስራዎቹ ትላልቅ መድረክ ላይ አየዋለሁ ብዬ ተስፋ አረጋለሁ። ሀገሩንም በኩራት እንደሚያስጠራ ሙሉ እምነቴ ነው። በቀጣይ ፕሮግራም መለያችን የሆነው የደብረ ብርሃን ብርድ ልብስን በቀለሞቹ የሚያለብሰው የባለ ብርድ ልቡ የስዕል ባለቤትን ይዤላችሁ ቀርባለሁ። ማን ይሆን ይህ ሰዓሊ እያላችሁ ይሆናል። አይዟችሁ እነግራችኋለሁ፣ ማለቴ ከአንድ ሳምንት በኋላ። እስከዛው ድረስ ግን ህይወታቸው ቢቃኝ የምትሏቸውን ሰዓሊያን በ0924 45 44 08 ደውላችሁ ጠቁሙን። የሳምንት ሰው ይበለን።